ብርሃን የሚበራው ለምንድን ነው? ክርስቶስ ከሙታን ተለይቶ ተነስቷል። የትኛውም መዝገበ ቃላት ትንሣኤና ዕለተ ስቅለትን መግለጥ አይችልም። መላእክት መጥተው ነው እነሆ ተነስቷል በዚህ ለሚያሉት መላእክት ናቸው። በመቃብር ላይ የተከደነበት ድንጋይ የጌታችን የአምላካችን ኢየሱስ ክርስቶስን ትንሣኤ ሊከለክል አልቻለም። እሱ ሐዋርያት በተዘጉበት ቤት ሄዶ ሰላም ለኩልክሙ፣ ሰላም ለእናንተ ይሁን፣ ካሳ ከፈልኩላችሁ፣ አስታረቅኳችሁ፣ እንኳን ደስ አላችሁ ብሎ በማቴዎስ በዮሐንስ ወንጌል ምዕራፍ 20 ላይ እንዳበሰራቸው ሁሉ ቤተ ክርስቲያናችን በዚህ ደረጃ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም የሚዜስ ኮነ ፍስሐ ወሰላም። አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። ዲያብሎስ ታሰረ፣ ዲያብሎስ ተሻረ፣ አዳም ነፃ ወጣ፣ ከእንግዲህ ወዲህ ሰላም ሆነ እያለች በታላቅ ደስታ መብራቶችን በማብራት በታላቅ ዝማሬ በታላቅ ሐሴት ነው። ይሄ የትንሣኤውን ቃል አይገልጠው። ፊደላት ሁሉንም መግለጥ አይችሉም። ቃላት ሁሉንም መግለጥ አይችሉም። ትንሣኤን መግለጥ የሚችለው የትኛውም መዝገበ ቃላት ትንሣኤና ዕለተ ስቅለትን መግለጥ አይችልም። የትኛውም ፊደል ዕለተ ዓርብንና ሰሙነ ሕማማትና ትንሣኤን መግለጥ አይችልም። ትንሣኤን መግለጥ የሚችለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ የከፈለው ዋጋና ቤዛነት ብቻ ነው። ሞት እንዳድርጎ የተነሳበት ነው። በኩለ ሌሊት ክርስቶስ ተነሳልን እና ትንሣኤ ከለለ አመን ብርሃነ ከፈኑ ዲቤነ፣ ትንሣኤህን ለምናምን ለኛ ብርሃንህን ላክልን ወደኛ አለ። የዝማሬ ዘምራ። ስለዚህ ሌሊት ላይ ሁሉም ማታ ከምሽቱ 1 ሰዓት ጀምሮ ክርስቲያኖች ነጭ ልብስ ለብሰው ይመጣሉ ቤተ መቅደስ። ነጭ የሆነው እንዲያምርብን አይደለም። ወደ ነጭ ሲሆን መዳሙ ለካሜራ በጣም ነው የሚያምር ብለን አይደለም። ነጭ የሚለበስ መሰረታዊ ምክንያት ጌታችን ክርስቶስ ከሙታን ሲነሳ በመቃብሩ ራስጌና ግርጌ ምን ነበሩ? 2 ነጫጭ ልብስ የለበሱ መላእክት አሉ። 2 መላእክት ነበሩ ብቻ አይልም፣ 2 ነጫጭ ልብስ የለበሱ ነው ያለው መጽሐፍ ቅዱስ። ለምን ነጫጭ ያለው? ክርስቶስ ከሙታን ተነስቷል። ሕያውን ስለምን ከሙታን መካከል ተፈልጉታላችሁ? እንደተናገረ ተነስቷል እንጂ በዚህ የለም ለማለት ነው። ስለዚህ ኢቭን እኛ ነጭ ነጠላ የምንለብሰው ነገራችን ከዛ የተነሳ ነው። ነጭ ነጠላ የትንሣኤ ምልክት ነው። ተነስቷል ያለ ነው። በዛ ላይ ክርስቶስ ራሱ ሲያርግ የሐዋርያት ሥራ ምዕራፍ 1 ቁጥር 10 ላይ እነሆ ከፍ እያለ ደመና ስትሰብረው 2 ነጫጭ የለበሱ ሰዎች በአጠገባቸው ቆሙ ነበር። በሐዋርያት ትክዝ ብሎ ጌታ ሲያርግ እንዲያዩና እናንተ ጌላ ሰዎች ስለምን እዚህ ትተክዛላችሁ? እንዲሁ ሲሄድ ያያችሁት ኢየሱስ እንዲሁ ደግሞ ይመጣል። ምን ለብሰው? እነዚህ ነጫጭ ልብስ። ስለዚህ መነሳቱን ለማሳየት ነጭ ልብስ እንለብሳለን። ማረጉን ለማሳየት ነጭ ልብስ እንለብሳለን። የካህናት ነጭ ጥምጣም በነገራችን ላይ ከዚህ የተነሳ እዚህ ነጭ ልብስ በቤተክርስቲያን ትልቅ ትርጉም ያለው ተነስቷል። ለምንድነው መስቀል የራሱ ነጠላ የምንነጠለው? ያ ነጠላን መስቀል የምንነጠለው የተሰቀለው መስቀል ላይ ነው። ከዚህ ከምን ለብሳት ነጠላ ከአልባሳችን ይጀምራል ክርስትና። ታዲያ በውጭ ብቻ ነው በልብስ አይደለም፣ በአካል አቴንድ እናደርጋለን እንጂ ነጭ ልብስ ለብሰህ የትም አሳልፎ አይደለም። ቤተ መቅደስ መሆን አለበት፣ በአካል መገኘት አለበት። ከማህሌቱ እንሳተፋለን። ጧፍ ይበራል። ብርሃን የሚበራው ለምንድን ነው? ክርስቶስ ከሙታን ተለይቶ ተነስቷል። ነገር ግን አይሁድ ደግሞ እነሳለሁ ብሎ ስላላቸው እንዳይነሳ ብለው ቋጥኝ የሚያህል ተራራ የሚያህል ድንጋይ በመቃብር ላይ አድርገው ይህ ብቻ ሳያንሰው ጠባቂ ለመቃብሩ አበጅተው ነበረ። ነገር ግን ሰዓቱ ሲደርስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በታላቅ ግርማና በታላቅ ኃይል ተነሳ። ያ በመቃብር ላይ ያለው በመቃብር ላይ የተከደነበት ድንጋይ የጌታችን የአምላካችን ኢየሱስ ክርስቶስን ትንሣኤ ሊከለክል አልቻለም። መቃብር ጠባቂዎችን ፍግም ብለው ከመውደቅ ያለፈ ከነመሳሪያቸው ኢየሱስ ክርስቶስን እንዳይነሳ ሊከለክሉ አልቻሉም። ክርስቶስ የተቀበረበት መቃብር ላይ በየዓመቱ የብርሃን ይበራል። በነገራችን ኢየሩሳሌም ላይ እና ሆሊ ላይት ይሉታል። ግን በጉግል ላይ ለምሳሌ ሆሊ ላይት ብለህ ሰርች ብታደርገው ሁሉ ጊዜ የፋሲካ ቀን ጠብቆ ማለት ነው ጧፍ ሳታበራ ምንም መተቃጣይ ነገር እንደ ክብሪት ምናምን ላይተር ሳትይዝ መቃብሩ ላይ ቀጥጥቆ ማለት ጸሎት ይደረጋል። ልክ 9 ሰዓት ላይ ሌሊት ላይ ሲሆን ምን እንደማይሆን በማይታወቅ እነዛ ጧፎቹ ይለኮሳሉ። ስቲል ናው ቢቢሲ ያስተላልፋል በየዓመቱ የተቀደሰው እሳት የተቀደሰው መብራት ይላል።
አሁንም ድረስ ነው እንግዲህ ያለው። የዛሬ ዓመት አስተላልፎት ነበር ላይቭ ላይ፣ አሁንም ያስተላልፉት እዛው ቆመ። እንግዲህ ይሄን ለማየት ከተለያየ የዓለማት ክፍል ነው የሚገርም። እንደውም ብዙ ጊዜ ሪሰርች ተደርጎበታል። እንደው ይጠና እስቲ ከየት ነው እየመጣ ያለው ብርሃኑ ተብሎ ተጠንቶ ምንም አይነት ክብሪት የሚባል የተቀጣጣይ ነገር ሻማ ይለኩስ የሚችል ምንም ነገር የለም። እዛው መቃብር ላይ ሁሉም ክርስቲያኖች ይቆማሉ፣ ከተለያየ ዓለም የመጡት ሰዓቷ ስትደርስ ራሱ ይለኮሳል። ስቲል ነው በዓለማችን ላይ ማንኛውም ጉግል የሚጠቀም ሰው ያውቀው ዩቲዩብ ላይ እንዳለ ተለቆ በየዓመቱ የ2024 የ2022 ብለህ ቼክ ብታደርገው እንዳለ ሙሉ ላይ አለ። ይሄ ብርሃኑን ለማሳየት ተነስቷል ማለት እንግዲህ በዚህ አጋጣሚ ክርስቶስን ትንሣኤ እግዚአብሔር እንዴት እንደው አሁን ላይቭ ላይ እየነገረን እንዳለ ሪሰንት እንዴት እየነገረን እንዳለ ያሳያል ማለት ነው። ስለዚህ ሞቶ አልቀረም፣ ሙስና መቃብር እንድል አድርጎ ተነስቷል ስንል ያ መብራት እናበራለን በቤተክርስቲያን። ከዛ አስተዳዳሪው ካሉ ጳጳስ ካሉ ሊቃነ ጳጳሱ ወይ ደግሞ ኤጲስቆጶስ ወይ ደግሞ ካህኑ አስተዳዳሪ ይነሳና ክርስቶስ ተንሥአ እሙታን ይላል። ክርስቶስ ከሙታን ተነሳ ይላል። በኃይል ስልጣን ይላል። በኃይል ወስልጣን ማለት በታላቅ ኃይልና ስልጣን ተነሳ። አሰሮ ለሰይጣን ማለት ሰይጣን አሰረው። አጋዞ ለአዳም ሰይጣን አዳም ደግሞ ነፃ ወጣው። ሰላም ሰላም እምይእዜሰ ከእንግዲህ ወዲህ ኮነ ፍስሐ ወሰላም ሰላምና ደስታ ሆነ። ይሄ አዋጅ ሁሉ ከታወጀ በኋላ እልል ተብሎ ቅዳሴ ኪዳን ደርሶ ቅዳሴ ይቀደሳል። ክርስቲያኖች ቅዳሴውን አስቀድሰው ስጋው ደሙን ተቀብለው የክርስቶስን በዓሉን ያከብሩታል ፋሲካ። ከዚህ በኋላ እንግዲህ ወደ ከብት ስጋ የምንሄደው ማለት ነው። አሁን ሰው ብዙ ጊዜ ነጭ ልብስ መልበስ አይደለም ምናምን አዎ ልክ ነው፣ ግን ከዛ አልፎ ግን በአካላችን እናደርጋለን። ነጭ ልብስ ለብሳችኋል፣ አዎ በጣም ደስ ይላል። አሁን ጧፍ ይዛችኋል፣ አበራችሁ፣ በሰላም ግቡ አይደል? ኪዳን አለ፣ ቅዳሴ አለ። እንደውም እኮ 3 ቀን የሚያከፍሉ ሰዎች አሉ። ሐሙስ ቀን እንደበሉ አርብ ቀን ቀን ሙሉ ሳይበሉ፣ ቅዳሜ ቀን ቀን ሙሉ ሳይበሉ፣ ቅዳሜ ቀን እንደገና ሌሊት ቀዳሽ አንኮር በነገራችን ላይ 3 ቀን ማክፈል ግዴታ ነው። 3 ቀን ሳይበላ ሰው ቆሞ አስበዋል። በዛ ሌሊት ደግሞ ቅዳሴ ደግሞ ድምጽ እያሰማ ነው የምታዜው። እንዴት እንደሚርብ አስበው። 3 ቀን ቀዳሲያ እንደዛ ነው የሚያደርጉ። 3 ቀን ያከፍላሉ። ያልቻለ ሰው ቢያንስ ግን ቅዳሜ መጾም አለበት። አርብ ቀን ከስግደት በኋላ ሲመለስ ትንሽ ለቁመተ ስጋ ከበላ በኋላ ቅዳሜ ግን ቀን ሙሉ ይጾማል። ግዴታ ነው። እድሜው ከ7 ዓመት የሆነ ሰው ለምን የዓለማት ሁሉ ፈጣሪ መሬት ላይ ነው ያለው። ስለዚህ ምግብ አንመገብ ያችን ቀን። ስለዚህ እሁድ ቀን ቤተክርስቲያናችን በደስታ እናከብረዋለን። የኛ ደስታ የሚባለው በቤተክርስቲያን ስርዓት ሲከበር ወምድርኒ ትገብር ፋሲካ ነው የሚለው ተሐጽያ በደመ ክርስቶስ። ምድር ራሱ ጠራች፣ ደስ አላት። ለምን? በክርስቶስ ደም ነጻ ደስ አላት። ምድር ራሱ ደስ አላት። እንግዲህ ምድር ማለት እኛ ሰዎች ነን። በእኛ መነሳት መላእክት ሁሉ ነጫጭ ልብስ ለብሶ በእግር ቤት የተነሳው እኮ ለእኛ ነው። መላእክት ግን የኛ ደስታ ደስታቸው ሆነ። ስለዚህ ማን የማይደሰታል? መላእክት መጥተው እኮ ነው እነሆ ተነስቷል በዚህ የለም ያሉት መላእክት ናቸው። የተሰቀለው ለኛ፣ የሞተው ለኛ፣ የዳን ነው እኛ፣ ደሙን ያፈሰሰው ስጋውን የቆረሰው ለኛ። መላእክት ጭምር እዚህ ውስጥ አሉ ነጫጭ ልብስ ለብሰው። ለምን? በአንድ ሰው ንስሐ መግባት በዛ መሰረት ዘንድ ደስታ ነው። እና ይህንን ፋሲካ በዓል ቤተክርስቲያናችን በእነዚህ መንፈሳዊ ስርዓቶች እናከብራቸዋለን። መተሳሰብ ነው። ድሆችን ማሰብ፣ የኔ ብጤዎችን ማሰብ። ሁላችንም ድሆች ነን፣ ሁላችንም ደካሞች ነን። የሚላስ የሚቀመስ ለሌላቸው፣ ለጎዳና ተዳዳሪዎች ከነሱ ጋር አብሮ በመብላት ያለንን ነገር በማካፈል የተራቆቱትን በማልበስ ለሰው በጎ መዋል ነው ትንሣኤ ማለት። በአጠቃላይ ነገረ ክርስቶስ ለሰው በጎ መዋል። በጎ ሲባል ተዘርዝሮና ተተንትኖ የሚያልቅ አይደለም። እሱ በሲኦል የታሰሩትን ሁሉ አስፈትቷል። ስለዚህ የታሰሩትን በመጠየቅ በማስፈታት፣ የተጣሉትን በማስታረቅ፣ የተራቡትን በማብላት፣ የተቸገሩትን ሁሉ በመርዳት በጥቅል ቋንቋ ለሰዎች በጎ በመዋል ነው የትንሣኤ በዓል የሚከበረው። ትንሣኤ የሚሆነው በእንደዚህ ሁኔታ የሆነ እንደሆነ ነው። ከሌሎች ጋር ተጋርተን ያለንን ነገር ተካፍለን ስንበላ ትንሣኤያችን እውነተኛ ትንሣኤ ይሆናል ማለት ነው።